እሺ ፖሊስ ምን ነበር? ወይዘሮ ሄለን አንቺ ነሽ? አይ አይደለም። እንግዲያውስ ወይዘሮ ሄለንን ለምርመራ ስለምትፈልግ ልጠሪልኝ ትችያለሽ? ለጊዜው ቤት ውስጥ የለችም። እርግጠኛ ነሽ? ስንት ሰዓት ነው የምትመለሰው? እሱን እኔም አላውቅም። ያው ቤት ውስጥ ከመጣች ትንሽ ቆየታለች። ከመጣች ቆየች ማለት መቼም ለመሸወድ አስበሽ አይደለም እንዴ? ለምን ብዬ እሸውድሃለሁ ብለህ ነው? ካለች አለች ነው፣ ከሌለች የለችም። ምን ያስደብቀኛል? ቤቷ ነው። ከዚህ ውጭ ልትር ትችላለች። አሊያ ደግሞ ቤቱ ፍተሻ ይደረግበታል። ሰላም ሰላም፣ ውድ የአዶት ሚዲያ ቤተሰቦች እንደምን አላችሁ? ዛሬ እንደምትመለከቱት በእንግዳ ድራማ ተከስተናል። እንግዳ ድራማ በጣም የሚያስገርምና የሚያስደንቅ ፓርት ላይ ይገኛል ማለት ነው። አሁን በጣም ደስ የሚል ነው። ኤልሹም ድና ወደ ቤቷ ተመልሳለች። ሄለንም እንደምታዩት እንግዲህ ዛሬ ነፃ ወጥታለች። እዛ ጋር ደግሞ ፖሊስ እየጠበቃት ኤልሹ እንዴት ነሽ? ምን ተሻለሽ? ኤልሹ ግን ለምንድን ነው እንደዚህ አይነት ነገር ያደረግሽው? ጭራሽ የማይደረግ ነገር እኮ ነው ያደረግሽው። ታውቆሻል ግን በጣም ከባድ ነገር እኮ ነው። ቆይ ሞተሽስ ቢሆን ኖሮ? ተይ፣ ያንቺ ምክር ያስፈልገኛል። አጉል ሀሳቢ አትሁኝ። ኤልሹ አሞሻል እኮ በቃ ዝም ብለሽ ተኝ። በቃ አልጨቅጭቅሽ፣ እረፍት አድርጊ። ዝም በይ። እንደምትመለከቱት እንግዲህ ኤልሹ ልጠይቃት ገብታ ነበረ። ግን ያው እሷ ያመሏ ብዙ ነው፣ እንደ እናቷ እየተገለማመጠች እና ለእሷ አዝና እንዳልሆነ አውቃ ለማስመሰል እንደገባች አድርጋ እያወራች ነው ማለት ነው። ታማም እንኳን ተንኮልና ግፍ ማትተው ልጅ ብትኖር እንግዲህ ኤልሹ ናት ማለት ነው። ኑኑን በዚህ መልኩ አመነጫጭቃ እንድትወጣ አድርጋታለች። ታማ እንኳን መልካም ነገር አታስብም። ሞታም ቢሆን እንደዚህ ነበረ ማለት ነው። አንተ የምትፈልገው ነገር አትናገርምና እኔ ባላረኩት ነገር ልሰቃይ? ውይ ስታሳዝኝ፣ በጣም ተሰቃየሽ። እረፍ፣ ሰው ያትቀልድብኝ። ኧረ እባክሽ ምን እንዳይፈጠር ነው ብቀልድብሽ? ምን ልታመጪ ነው? ልትከሽኝ ነው እንዴ? ልፍራ ይሆን? ውይ በጣም ፈራው። ስለፈራው ዝም ብዬ ፈትቼ ልቀቅሽ። ኧረ ቀልድክ ማለት ነው? አይ ቀልዱንም የጀመርሽው አንቺ ነሽ። ያው ቀልድሽ አያስቀኝም። ሰላም ሰላም። አንተ ነህ ልጅዮ? የማን ልጅ? የወይዘሮ ሄለን አይደለም፣ ግን ቤተሰብ ነው። ምነው ችግር አለ እንዴ? አዎ፣ ወይዘሮ ሄለንን ለምርመራ ፈልገናል ነበር። ስለዚህ ቤቱን ከመፈተሻችን በፊት በሰላም ብትወጣ ጥሩ ነው። ውይ ይገርማል። እሷ ክፍል ገብቼ ስላላየኋት እሱን አላ እዚህም ታደርጋለህ። ኤልሹ የት ናት? ክፍሏ ናት? ወደዚህ ወደዛ ማለቱን ትታችሁ ለምን ያለችበትን አትናገሩ? እንደ አጋጣሚ ያለችበትን አላውቅም። እኔ መሄድ አለብኝ። እንዴ ምርመራዬን እስክጨርስ ከዚህ ማንም መሄድ የለበትም። እንዴ እኛም ቤት ነን። ለምንድን ነው የማንወጣው? ወይስ እኮ እሱ ልክ ነው። እኛ ምን አደረግን? ቢያንስ አናግሬ እስክጨርስ ድረስ ትንሽ ጠብቁ። ማንን ነው የምታናገረው? ልጅየው ነው እንዴ? ቆይ ጣጣ የለውም። እዚሁ ጠብቀኝ፣ ልጥራለህ። እንዴ አይንሽም ነበር ማጥፋት። እሺ ጭራሽ ራስሽን ለማጥፋት ትሞክራለሽ? ጆ በፈጠራችሁብኝ። ቀላል እጮብሻለሁ። አሞሻል እንጂ ጠፈጥፍሽ ነበር። ኤልሹ አንቺ ልታለቅሽ ነው? ይኸውልሽ እረፊ፣ አጋጭሻለሁ። እንዳትነፋረቂብኝ። አንቺ እረፊ፣ እንዳትነፋረቂ፣ ሰው እንዳይሰማሽ። ጆ በፈጠረ ተወኝ። አልቶሽም። ለምን እቶሻለሁ? ንገሪ፣ ምንድን ነው ችግሩን? እኔ መፍታት አልችልም? አልችልም። አንተ መፍታት አትችልም። ለምን? ምክንያቱም ስለምጠላኝ። ይኸውልሽ አታስቢ፣ እኔ ኬትም ብዬ አመጣታለሁ። አንቺ ብቻ አትደናገጭ፣ ተረጋጊሽ። ይኸውልሽ ደግሞ ሁለተኛ ራስሽን ለማጥፋትና መጥፎ ነገር ብታስቢ እንደዚህ ነው ማጋጭሽ። የምር እርግጠኛ ነህ ታመጣልኛለህ? አዎ አመጣልሻለሁ አልኩሽ። ግን ኬት ታመጣታለህ? ካለችበት ነው። አትሞትብኝም አይደል? አንቺ በእናትሽ አፍሽን ዝጊ። ይኸውልሽ ሁለተኛ እንደዚህ አይነት ቃል ካፍሽ እንዳይወጣ። ኤልሹ ሊጠይቃት የገባውን ሁሉ እየተሳደበችና እየተገለማመጠች እንግዲህ በሽቷን እንኳን በአግባቡ ማስታከም አልቻለችም። ጆ እንደምታዩት እንግዲህ ያው ከሞተች በኋላ በጣም ታስቡ እንደሆነ አላውቅም። እዚህም ታደርጋለህ። አዶኒ እንዴት ነህ? ኤልሹ ደህና ናት? ክፍሏ ናት እንዴ? ቢሆንስ ምን ለማድረግ ነው የመጣው? ምንድን ነው? ምንም፣ ያው የወንድማማቾች አለመግባባት ነው። ይቅርታ ፖሊስ፣ ለመመርመር የመጣው እኔን አይደለም። ስለዚህ መሄድ አለብኝ።
አንተ ለዚህ ቤት ምንድነው? እኔ የዚህ ቤተሰብ በጣም ቅርብ ቤተሰብ ነኝ። ማለቴ የዚህ ቤተሰብ ባለቤት እህቴ ናት። በጣም ጥሩ። ያለችበትን ልትነግረኝ ትችላለህ? ምን ነው ችግር አለ እንዴ? ምን አጠፋች? መጀመሪያ እሷን ብናገኛት። በህፃናት ዝውውር ተጠርጥራ ቃሏን እንድትሰጥ ነው ወስዳት ነው የመጣሁት። እንደማየው ከሆነ ብዙ ሰው የለም። ማንንም ማናገር አልቻልኩም። ኧረ ተው፣ እሷ እኮ በጣም የተከበረችና ሰላም ያላት ሰው ናት። እንዴ አንተ ብሩዬ፣ ያንተ ልጅ አለበት እገላለሁ። እሺ አንቺ ዝም በይ በእናትሽ እንዳይመጡ አጭ። ስለዚህ አንተ እዚህ ውስጥ የለህበት ማለት ነው? አዎ የለሁበትም። እሺ ሰዎቹ ሳይመጡ ቶሎ በል ተጠቅ፣ እባክህን እንሂድ። ቤተሰብ እንደምትመለከቱት ጆ ለቃል በገባላት መሰረት እናትየውን ሊያድን ሄዷል ማለት ነው። እናትየውን እንግዲህ ስታዩ ደንግጣ ነበር። እሱ ያገታት ራስን ችግር ውስጥ ተዋትና ወደምትሄድበት አመልጥ። አደራ እባክህ እሱን አትስማው። እሺ በጭራሽ እንዳትተውኝ። እኔ ማድረግልህን ነገር አታውቅም። ትሰሚኛለሽ? ይህን ነገር የማደርገው ለአንቺ ብዬ ሳይሆን ለኤልሹ ብዬ ነው። እሺ ወይኔ ተጋደሉ። ህፃን ቤሉል ተረጋጋ። አልረጋጋም። መሲ እንዴት ብዬ ነው የምረጋጋው? ቶሎ በል ከዚህ ውጣ፣ ተንቀሳቀስ። አረ ፖሊስ እየተረጋጋ። እሱ ተበሳጭቶ ስለነበር ነው በሌላ ነገር እንጂ እንደዚህ መሆን የለበትም። ኃይል መጠቀም የለብኝም። ቶሎ ውጣ እያልኩ ነው። መሲ ምንም አይፈጠርም። እንኳን እኔ እናቴም ነፃ ናት። ቅደም፣ ቶሎ በል ህፃን። የያዝኩት ስራ እንጂ ቀልድ መሰለህ እንዴ? አረ አለቃ ቤሉል፣ ፖሊስዬ ዝም በይ። ስማኝ፣ ከዚህ ቶሎ ብለህ ሂድ። እሺ ምንድን ነው? ለምርመራ ነው የመጣሁት። ምን አይነት ምርመራ ነው? ወይዘሮ ሄለን እንፈልገን ነበር፣ ግን ቤት ውስጥ የለችም። ፖሊስ ጣቢያ እኮ መጥፋቷን አመልክቻለሁ። እንዴት ቤት ውስጥ አለመኖር አይጠፋችኋል? ምናልባት እኛ ጋር ላይሆን ይችላል ያመለከትከው። እሺ ንገረኝ፣ ምን አይነት ምርመራ ነው? ሄለን በህፃናት ንግድ ማለትም ከሀገር ውጭ በማዘዋወር ህፃናትን አሳድጋለሁ እያለች ከየቤቱ ሰብስባ በመውሰድ ነው የተጠረጠረችው። ስለዚህ ከየትም መታ ቃሏን መስጠት አለባት። ወይኔ ጉዴ! በመጨረሻም ጉዷ ወጣ። ስለማን ነው የምታወራው? ማንን ለመመርመር ነው የመጣችሁት?